ዴኔ ከተደረገ በኋላ እሺ ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለውም። አሁንም ቢሆን ደግሞ ብቻ ነው ላገኝ የምፈልገው። ነገ ልጄን ልታይ ስትመጣ ማንንም ማስከፈል እንድትመጣ አልፈልግም። ብቻዬን አልመጣም። ደግሞ ስምን ማጥራት የማትፈልግ ከሆነ የራስ ጉዳይ። ዴኔው ማድረግ የምትፈልግ ከሆነ ስምን ማጥራት የምትፈልግ ነገር ከሆነ ነገ ብቻ ነው ላገኝ የምፈልገው። በሮያል ፋሚሊ የምንወዳትና የምናቃት ጽጌ ሮያል ፋሚሊ በቲክቶክ ላይ ባለማወቅ የሚሆን በማወቅ በለቀቀችው ቪዲዮ ላይ ትልቅ አጣብቅኝ ውስጥ ገብታለች። በሌላ በኩል በብሩክና በአዩ መካከል በተፈጠረው ግብግብ በትናንትናው ዕለትም ወደ ሌላ ቀን እንደተሸጋገረ በቪዲዮ አሳይተውናል። እነዚህን ጠቅለል አድርጌ ሀሳቤን ሸር አረጋችኋለሁ። ተከተሉኝ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች ትናንትና በተለመደው ኬዝ መጥተውልናል። ትናንትና 4 ሆነው ነው የመጡት። ፍፄ፣ እዩ፣ ሀይሚ የእዩ ፍቅረኛና ብሩክ በአንድ ላይ ሆነው ያው የተለመደውን ክፍል 3 ይሁን ክፍል 2 ተከታታዩን የዩቱብ ድራማ ሸር አድርገውልናል። ያው ከአንድም ሁለቴ ቪዲዮ ድራማ እንደሆነ አብሬት እንደሆነ ነግሬያቸዋለሁ። ዛሬ ግን በድራማቸው ላይ ነው ጀጅ የማደርገው። እንግዲህ በመጀመሪያ 4ቱ በአንድ ላይ ተገናኝተው ሀይሚ፣ ብሩክ፣ ፍፄና የእዩ ፍቅረኛ በአንድ ላይ ከተወያዩ በኋላ የሚያወሩትን የሚነጋገሩትን እርስ በርሳቸው ሸር ከተደራረጉ በኋላ እዩ እንድትመጣ ነው የተደረገችው። እንግዲህ እዩ በርቀት ላይ እንደትመጣች ካሜራው ተደቅኖ አክሽን ሲባል ልክ ብሩክ እዩን ሲያት የድንጋጤ ባህሪ ነው ያሳየው። ሁላችሁ ማየታችሁ ከሆነ በርቀት ሲያት እዩ እንግዲህ እጁን ጭንቅላቱ ላይ የሆነ ደንገጥ ምናምን የሚያለት ባህሪ አሳይቷል። እና እዘጋ ምን አስደነገጠህ ብሩክ? እኔ ጽዱ ነኝ፣ ንጹህ ነኝ፣ ራሴን ነፃ ማድረግ እፈልጋለሁ፣ ስሜ ተነስቷል፣ ስሜ ታብቷል፣ ባልደረስኩባት ያንተ ልጅ ነው ተብያለሁ። ስለዚህ ስሜ ማጥራትና ነፃ መውጣት ስለፈለኩ ይሄን ነገር እስከ መጨረሻው ሄዳለሁ ብለሃል። እንግዲህ እስከ መጨረሻው የት ድረስ እንደምትሄዱ አላውቅም። ግን ትናንትና እዩን ስትያት አንተ ለምን ደነገጥክ? ንጹህ ከሆን ከእዩ ጋር ምንም ግንኙነት እንደሌለ አይደለም አንተ እኛ ራሳችን እየተከራከርልን ነው። ለምን ደነገጠ እናንተ? ከዛ በኋላ ደግሞ ሁለተኛው እዩ ከመጣች በኋላ ለምን ልጅቷን ነው ያለው። ለምን ልጅቷን ይዘሽ አልመጣሽ ምናምን ሲላት ገና እናንተ ብቻ ድራማ ሰሪ፣ እናንተ ብቻ ብልጦች ጎበዞች፣ እኔን አግላችሁ ብላ ላይክ ድራማ መሆኑን እውነቱ ልታፈነዳው ስትል ሀይሚ፣ ፍፄ ሁሉም እንደዛ እየተያዩ በጣም እንደደነገጡ አይታቸዋል። ካሜራማኑ ግን እየተለየ ነው። ይችን እኮ ፓርት እኮ ከታርገ ማውጣት ነበረብና ድንግጥ አሉ። ድራማ መሆኑን ልትነግረን መስሏቸዋል። ፍርጥ ልታደርገው በቃ ካሁን በኋላ ድራማችሁን ወደዛ አቁሙ ልትል መስሏቸው ደንግጠው ነበር። ከዛ በኋላ እንግዲህ ለምን ልጅቷን ይዘሽ አልመጣሽም? ዛሬ እኮ ሆስፒታል ሄደን በቃ የዲኤንኤ ምርመራ ልናደርግ፣ ከዛ በኋላ ያው ውጤቱ ከሳምንት በኋላ ይመጣል። ቡታጅራም የዲኤንኤ ምርመራ ተጀምሯል። ዋው አይገርምም እናንተ? እኔ እኮ አዲስ አበባ ይመስለኛል ቡታጅራም በቃ አለ ማለት ነው። በጣም ገረመኝ። በዛ አጋጣሚ አላቅም ነበር እዛ። ከዛ በኋላ አዩ ወደ ካራክተሩ ገቡ። ብሩክም የራሱን የተሰጠውን ካራክተር ሰከሰ። ማለት እዩም ብሩክ ላይ የሆነ እንደ መሪ ሆና አክት ለማድረግ ሞከረች። እዛ ጋር ያሉ ሁሉንም ማየት አልፈልግም ከአንተ ውጭ ላይ በቃ እዩ የብሩክ የራሷ አንዳንድ ጊዜ ሴቶች እኮ ታበዙታላችሁ። ትሸማ ይዛችሁ እንዴ አሳቃችሁ። እንግዲህ እዛ ፓርት ላይ እንደዛ የተንከባከባትን የእዩን ፍቅረኛ ማን ነው ስሙ? እንደዛ ስትወልድ በጊዞ ሲሄድ አይቼዋለሁ ምናምን የሆነ ክርስትና ምናምን አንድ አይነት ልብስ ለብሰው ያ ውለታ በቃ ውለታ ቢስ ነው የምታደርጉት። እንደዚ አይነት እንዲ ሸም የሚባል ነገር የለ። የፈለገ ድራማ ቢሆንስ እንደ ሰቅጠጥ አያደርግሽም? እዩ የኔ ቆንጮ። ከዛ በኋላ በቃ እናንተን አልፈልግም፣ ብሩክን ብቻውን ነው የምፈልገው። ሲጀመር እኔ ልጁ የት ናት ልጅቷ ቤት ናት። በቃ እንሄድ። አይቻልም። የት ነው የምትሄደው? ብሩክን በቃ በእሷ ስር መሆን አለበት። መጨረሻ ላይ የዲኤንኤ ምርመራ አድርገን ወደ አዲስ አበባ ልንመለስ ነው። ሲጀመር እኔ እናንተ ጋር ነው ችግሩ ያለው። እኔ እናንተ መጨረስ ያለብን፣ ሌሎቹ አያስፈልጉም። ይህስ ባለውለታሽ አብሮሽ የነበረው ስላረክልኝ ውለታ አመሰግናለሁ ያለችው ፍቅረኛዋን ነው እኮ እናንተ። አመሰግናለሁ ግን አያገባህም ያንተ ልጅ እንዳልሆነች ነግሬሃለሁ አለች። እና በጣም እውነት በጣም የሚያስጠላ ነው ይሄ ስራ ብላችሁት በመሀላችሁ ያለ ሰው አንድ ሰው ይሄ ጥሩ አይደለም። ይሄ እንደዛ አይነት ድራማ
እናንተን አይመጠናችሁም የሚላችሁ ሰው በማጣታችሁ እኔ በጣም ነው ያዘንኩት። በዛ አጋጣሚ አንድ እንደው በምትሰሩት ስራ ላይ ስህተታችሁን ይህ ትክክል አይደለም የሚላችሁ ሰው እዛ ያለ ጀማ በሙሉ አይኒድ መኒ እዛ ላይ ብቻ ትኩረት አድርገው እንደሚሰሩ የተረዳሁበት ነው። እና ብሩክ በመጀመሪያ በሴት አድርጎ የታለች ልጅቷ። ከዛ በኋላ ከፈለግ የዲኤንኤ ምርመራ የጸጉር ዘለላ ነው አመጣልሃለሁ አለች። የማን የጸጉር ዘለላ ልታመጣለን ነው? ጎበዝ፣ እንዴት ነው ተመልካችን የሚያስቡት እናንተዬ? እንዴት ነው? ኧረ ጡር ነው፣ ኧረ ጡር ነው። አትናቁ። ከእናንተ በላይ በጣም ትልልቅ ሰዎች አሉ፣ እናቶች አሉ። ኧረ ተው፣ ጥሩ ነው። ለማንኛውም ወደ ሳክሱ እንቀጥልና ያው ብሩክን ሌሎችን ሀይሚ ማለት የብሩክ ባለቤት ናት። ብሩክ ማለት የሀይሚ ባለቤት ነው። እነሱ በብሊክ አላረጉልንም እንጂ ባልና ሚስት ናቸው። ይህንን ሁሉ አታውቅም አሉ አዩ እና ብቻን ነው የምፈልገው አንተንና የዲኤንኤ ምርመራም ከሆነ ብቻውን ብሩክን አግኝታ አናግራው ፍቅሯን ገልጻለት ምናምን ነው። እነዛን እነ ፍፄን እነ ሀይሚን ያ ፍቅረኛዋን ውሽማ አርገን እንያዘው አትፈልግም። ብሩክን ስታይ የጸጉር ዘራ ምርመራም ከሆነ የጸጉር ዘራ ነው ቲሶኬ አመጣልሃለሁ። የአንዱ ጸጉር ነጨች አርጌ ራሴን በሆነ አመጣልሃለሁ። ላይክ እንደዛ አይነት ነገር ነው። ግን ይሄ ላይክ በቃ እንደ ተማረ ሰው ሆናችሁ ስሩ። ስትሰሩ ፕላስ ደግሞ እናንተን የሚመለከቷችሁ ብዙ የተማሩ ሰዎች አሉ። በዛ አጋጣሚ አንድ ሰው ዘጋ አስገባላችኋለሁ። ከዛ በፊት ግን ብሩክ ሁለት አይነት ነገር ነው ያለው። በመጀመሪያ የታለ ልጅቷ አለ። መጨረሻ ላይ ያው በጥላቸው መካከል የተሰጡትን ገጸ ባህሪ ከተሰዳደቡ ከተተዋወኑ በኋላ ሀይሚ ምንድነው ችግር አለ ምናምን ብላ እንደገና በቃ የመደንገጥ ባህሪ አሳይታ የተሰጣትን ካራክተር ከተወነች በኋላ ያው እዩ ልጅቷን እንደማታመጣ ለብሩክ ስነግረው ብሩክ ምን አለ ድጋሚ በመጀመሪያ በሴት ሁለተኛ ደግሞ በወንድ አድርጎ ነው የተወነው እና ያያችሁ በወንድ አድርጎ ተወነው ማለት ነው። መጨረሻ ላይ እውነት ትናንትና ይሄ ነገር እውነት ቢሆን የሆነ ሂንት ያለው ነገር አሁን ትናንትና ከተለቀቀው ቪዲዮ ላይ ምን ነጥብ ያዛችሁ እስኪ ንገሩኝ እናንተ። ምንም ተጨቃጨቁ። እሺ እሷ ሄደች፣ እሷ ልጁን አልፈልግም ብሩክን ብቻውን ነው ማግኘት የምፈልገው አለ። ከዛ በቃ ሀይሚ ፍጹምና የእዩ ፍቅረኛ ወደ ጎን ሆነው ብሩክና እዩ ብቻ አብረው ማውራትና የምፈልገውን ነገር መነጋገር አይችሉም? ይችላሉ። ግን እሳ ድራማ መቀጠል አለበት። ስቴፕ 3 ሌላ ቪዲዮ ደግሞ ወይ በእሷ ቻናል ላይ ወይም በሌላ ዩቱብ ቻናል ላይ መለቀቅ አለበት። አያችሁ አይደለ? ትናንትና በተለቀቀው ቪዲዮ ላይ እውነት ቢሆን የሆነ ነገር እንኳን ለእኛ ሸር ሳያደርጉልን ካሜራውን ጥርቅም አያደርጉትም። በዚህ መሀል ግን የሆነ ነገር ስህተት ሲሰሩ እንደዚ አይነት ነገር ተው አይመጥናቸውም። ስህተት ሰርቶሩ ምናምን የሚላቸው ሰው ሀይ የሚላቸው የሆነ ነገር ይዘውጡ በቃ ሂድ ነው ይስሩ ነው ትክክል ነው ማንም ሀይ የሚላቸው የለም። ትናንትና በለቀቁ ቪዲዮ ላይ ግምጃ አምጥቼላችኋለሁ። ዛሬ ደግሞ ጽጌን ይዤላችሁ መጥቻለሁ። ቪዲዮ አላስገባውም። ጽጌ በጣም ማደንቃት በጣም ደስ የምትለኝ ልጅ ናት። ቲክቶክ ላይ እንደሆነ ማያት አላያትም አልወሽም። ግን ከአሁን በፊት ከ2 ዓመት በፊት በጣም ትልቅ ስህተት ሰርታለች። እሷ ያልገባት አያችሁ፣ መማር ያደርጋል ሙሉ ሰው። ኢቭን ተምራችሁ ራሱ ካላነብ በቃ ታሪክ ማንበብ፣ አንዳንድ ነገሮችን ጎግል ላይ ሰርች ማድረግ እውቀት ያደርጋችኋል ሙሉ። እውቀትን አትጥሉ። የሆነ ነገር መጎርጎርን ሰርች ማድረግ ምናምን አትናቁ። እና ይቺ ልጅ ባለማወቅ ከዛሬ 2 ዓመት በፊት አይ ቲንክ 3 ዓመት ሞላው መሰለኝ የሰራችሁ በጣም ትልቅ ስህተት አለ። በዛ ስህተት ላይ የደረሰባትን ነገር ከደረሰባት በኋላ ነው ያወቀችው የተረዳችው። በጣም ብዙ አርቲስቶች የተረዱ ዞር በሉ ያሉትን እሷ ተዘፍቃ እዛ ስራ ላይ ገብታ የደረሰባትን ታውቃለች። እና ዘጋኔ ስለዛ ነገር አላወራም። ያ ስህተት የተረሳላት መስሏት አያችሁ፣ አለማንበብ፣ እውቀት ሰርች አለማድረግ። በቃ አወቃችሁ ሲሏችሁ ከነሱ በላይ ሰው ያለን የማይመስላቸው ሰዎች አሉ። አትሊስት ተከታይ በጣም ብዙ ተከታይ ያላት ሰው አንድ ሰው ስህተቷን እንኳን የሚነግራት ጠፋ። እናንተ እኔ ኮመንቱን አሁን ቪዲዮ ከተሰራ ቫይር ላይ ሆኖ ሰው በሷ ላይ ያለውን ነገር ተቃውሞ ሲቀርብባት ገብቻ አየሁኝ። ሳይ ኮመንቱ አይኒድድ አይዋንት ምናምን በእንግሊዘኛ በቃ እንግሊዘኛ ተው ፓወርፑር ናቸው እዛ ኮመንት ላይ በቃ ለምን እንደው እስከ ዛሬ ዘገየሽ እንደዚህ ችሎታሽ ብቃትሽ ማስታወስሽ ምናምን ይላሉ። ግን ትልቅ ስህተት ነው የሰራችሁ። ትልቅ ስህተት መስራቷን ግን አንድ ሰው ያልነገራት እውቀት ቢስ ናቸው። እንደዛ ሁሉንም አይደለም። በዩታም ዝም ያሉ ሊኖሩ ይችላሉ። ግን የምትወዱት ሰው የምታከብሩት ሰው
የሆነ ስህተት እየሰራ ግን በእልዩታ ማለፍ የለባችሁም። ያንን ሰው የበለጠ እየጣላችሁት ነው። እንደዛ ነው የምረዳውና ጽጌ አሁን በሰራችሁ ስህተት እሷ ሳይገባት ግን ትክክል ነኝ ብላ በለቀቀችው ቪዲዮ ትልቅ ተቃውሞ ቀርቦላታል። ትልቅ ዱብዳ ተጋርፍጦላታል። ምን ብዬ አማርኛው ራሱ ጠፋብኝ። ለምን ብትሉ በዩቱብ ላይ በጣም ብዙ ተመልካች አላት። ያ ሁሉ መንጋ ግን ሁሉም በቃ አለዋቂ ዝም ብሎ የሚያሽቃብጥ አትሊስት ያ ሁሉ ተመልካች ስህተቷን እንኳን ይህ ስህተት ነው ትክክል ነው የሚላት አንድ ሰው ይጥፋ። እኔ በጣም ነው ያዘንኩት። አያችሁ፣ ከተመልካች ብዛት ሳይሆን በሰል ያሉ ጽድት ምጥን ያሉ ተከታይ ይኖራችሁ። ምንም የተመልካች ጋጋታ አይሰራላችሁም። የሆነ ስህተት እናንተ እንኳን ሳታውቁ ብትሰሩ የሆነ ስህተታችሁን የሚያርምላችሁ ሰው የሚከተላችሁ ሰው ሊኖር ይገባል። እናም አሁን ዛሬ ጽጌን ምሳሌ ወሰኩላችሁ። ጽጌ በጣም ማደንቃት ፓወርፉል፣ በጣም ብቃት ያላት ሴት ናት። ነገር ግን ትንሽ ብስለት የሆነ ሰርች አድርጋ ማንበብ ምናምን ይጎላታል። ገባሽ? ታሪኮች ምናምን የማወቅ ይጎላታል። ስለዚህ እነዛ ነገሮች ስለማታቅ የሆነ ስህተት ሰርታለች። ያን ስህተት ግን ይሄ ትክክል አይደለም ከሰው ጋር ያጋጭሻል ብሎ የነገራት ወይም ከስህተቷ ያረማት ሰው የለም። አሁን ላይ ትልቅ ተቃውሞ ገጥሟታል እሷ። እናም ወደ እነ ሀይሚና ብሩኬ ስወስድላችሁ እንደዛ አይነት ስህተት እንደዛ አይነት ድራማ ይዛችሁ ስትመጡ ይህ ትክክል አይደለም፣ እናንተን አይመጥንም። እናንተ እኮ እንደዛ አይነት ነገርን አልፋችሁ ሄዳችኋል። ከዚህ የተለየ የተሻለ የመስራት ብቃት አላችሁ። እንደዛ አይነት ስራ ትክክል አይደለም ብሎ ኮመንት ላይ የሚጽፍላችሁ የለም። ለዛም ኤኒ ስራ ያገኙ አምጥተው ይሰሩታል። እነሱ ደግሞ የተሰጣቸውን መስለው ነው የሚሰሩት። ሆነው በቃ ቁጭ ነው የሚያደርጉት። ለምን? የሚከተላቸው ትክክል ነው፣ በቃ ስሩ፣ ትክክል ናችሁ ነው የሚላቸው። እና አሁን ትናንት በተለቀቀው ቪዲዮ ላይ ትክክል አይደላችሁም፣ በቃ የሆነ ነገር እንትን ስቶ እንዲህ ወደ ህግ መሄድ ትችላለች እኮ አንተ መብቴ ነው ይሄ አሁን ወልጄ መታህ አላየኸኝ ምናምን ስትላዩ መብቴ ነው አለ ብሩክ። አያቸው መብቱ አይደለም። በህግ ልትከሰው ትችላለች። በህግ ከሳ የወር የህፃኑን ልጅ ወጪ ሙሉ ወጪ የተወሰነበትን በየወሩ መክፈል አለበት። እሷ ማስከፈል ትችላለች፣ እውነት ቢሆን ማለት ነው። እንደዚህ እንዱዴ ያስቡ ማርያም ያስቡ ስላችሁ ኮሜንታተሮችን ነገሯቸው። ይህ እኮ ቀላል አይደለም። እናንተ እንደ ቀላል አድርጋችሁ በቃ እንደ ተራ ነገር አድርጋችሁ ተመልካችን ማክብሩ። ለዛ ነው ተመልካች ስህተት ሲሰሩ ትክክል ያልሆኑትን ነገር ትክክል አይደላችሁም፣ የሆነ ጊዜ ይሄ ትክክል ነን ብላችሁ የምትሰሩት ስራ እስኪ አስቡ። በእናቶች ላይም እያላጋጣችሁ ነው። በቃ የምትናገሩት ትትናችሁ፣ ስርዓታችሁ፣ ለሰው ያላችሁ ሪስፔክት እንዳለ ሆኖ የምትሰሩት ስራ ሁሉ ትክክል ነው ማለት አይደለም። እናም ትናንትና በተለቀቀው ቪዲዮ ላይ ወልጄ እንኳ መታ አላየኸኝም ስትለው አያገባኝ መብቴ ነው አለመምጣት አለ። መብቱ አይደለም። እዩ የወለደችው የብሩክ ልጅ ከሆነ በህግ ታስቀጠዋለች። እጥፍ ወጪ ነው የምታስወጣው። ይሄንን እኛ እናቅም አሉ፣ እነሱ ግን ስክስ ያደርጉብናል። ለማንኛውም ዛሬም እነግራችኋለሁ የሚሰሩት ድራማ ነው። ይመቻችሁ። ለምሳሌ እኔ ጽጌን ይዣት አሁን እዚህ ጋር ጽጌን ለምሳሌ ያስገባሁት ለሌላ አይደለም። ቪዲዮዋን ብቻዋን ቢሆን ይዤ መጣሁት ፍርጥርጥ አድርጌ የሰራ ነበር። ግን ምሳሌ አሁን ጽጌን እዚህ ጋር ያስገባሁላችሁ ጽጌ የሆነ ስህተት ሰርታለች፣ የሆነ ስህተት ሰርታ ቪዲዮ ሰርታለች። ግን በዛ ስህተት ላይ ያ ሁሉ ተመልካቾቿ ቲክቶክ ላይ ያሉ ይሄ ትክክል አይደለም ስህተት ነው ጽጌዬ ብለው እሷን የሚወዷት ሰዎች ስህተቷን ያረመላስ የለም። አያችሁ፣ ለምትወዱት ሰው ለምታከብሩት ሰው የፈለገ ብትወዱት ስህተቱን ልትነግሩት ይገባል። እነዛ ሰዎች ባለማወቅ ሊሆን ይችላል የሰሩት። አሁን ጽጌ ባለማወቅ ነው ይመስለኛል የሰራችሁ፣ ግን ትክክል ነሽ ነው የሚሏት ሁሉም ነገር። በልዩቷም ሊሆን ይችላል ያልነገራችኋት። ግን የምትወዷቸው ሰዎች የሆነ ነገር ሲሰሩ ትክክል አይደላችሁም ማለት ልመዱ ማለት ወዳለሁ። እናም ሀይሚ ብሩኬ፣ እዩ የእዩ ፍቅረኛ ይዛችሁት የመጣችሁ ስራ እውነት አብዴት ማድረጋችሁ አይነፋም ማለት ወዳለሁ። በድጋሚ ይመቻችሁ።